ጠቅላይ ሚኒስትር አብይ አህመድ የግል አውሮፕላን ገዙም። አውሮፕላኑ ለቪአይፒ አገልግሎት የሚውል ሲሆን የኢትዮጵያ አየር መንገድ አርማና ቀለም አይለጥፍም ተብሏል። መኖሪያቸውን እያስገነቡ ያሉት ጠቅላይ ሚኒስትሩ አሁን ደግሞ መብረሪያቸውን በኢትዮጵያ ሀብት መግዛታቸው ተሰምተዋል። በጥልቅ ድህነት ውስጥ ማደጋቸውን በመግለጽና የሀገር መሪ ከሆነ በኋላ ግን ያንን ድህነት ጠቅላይ ሚኒስትር በመሆን እንደተበቀሉት ሲናገሩ የሚደመጡት ጠቅላይ ሚኒስትር አብይ የግል ምቾቶቻቸውን እና ምኞቶቻቸውን በሚገባ እየተገበሩ ቀጥለዋል። በሀገሪቱ ውስጥ የሚላስ የሚቀመስ የችግራቸው በርካታ ሚሊዮኖች፣ በድህነት የሚማቅቁ 10 ሚሊዮኖች፣ ማዳበሪያ አሊያም መግዣው የችግራቸው ሚሊዮን አርሶ አደሮች፣ በምግብ እጦት የሚረፉ ሰዎች ቢበዙም እርሳቸው ግን የ10 ቢሊዮን ዶላር ቤተ መንግስት የሚገነቡ ሆኗል። መኖሪያቸውን እያስገነቡ ያሉት ጠቅላይ ሚኒስትሩ አሁን ደግሞ መብረሪያቸውን በኢትዮጵያ ሀብት መግዛታቸው ተሰምተዋል። ከቤተ መንግስት ምንጮች የተገኘው መረጃ እንደሚያመላክተው ይህ አውሮፕላን የቦይንግ ምርት ሲሆን የቲቪ ቢአር በሚል መለያ ቁጥር የተመዘገበና ከ19 እስከ 32 ሰዎችን ማሳፈር የሚችል ነው። አውሮፕላኑ ለጠቅላይ ሚኒስትሩ የበረራ አገልግሎቶች ብቻ ተብሎ የተገዛ ሲሆን የመኝታ ቤቶች፣ የመመገቢያ ስፍራዎች፣ የሸዋር ክፍሎች፣ ሳሎንና መሰል የቤት ውስጥ አገልግሎቶችንም የያዘ ነው። ይህ አውሮፕላን ቦይንግ ኩባንያ 733-800 በሚል ለቢዝነስ አገልግሎቶች የሚያመርታቸውና በአጭሩ ቢቢ ጄቱ ብሎ የሚጠራቸው አውሮፕላኖችም አካል ነው። ጠቅላይ ሚኒስትር አብይ አውሮፕላን የገዙት በ80 ሚሊዮን ዶላር ነው ያሉት ምንጮቹ የተገዛውን በአንድ ካናዳዊ የድለላ ተቋም በኩል ከቻይና መሆኑንም ገልጿል። እንዲያም ሆኖ ጠቅላይ ሚኒስትሩ የገዙት አውሮፕላን አዲስ አይደለም የሚሉት እነዚህ ጉዳዩን የሚያውቁ ሰዎች ይህንን አውሮፕላን በአሁኑ ወቅት ቦይንግ እያመረተው አይደለም ሲሉም ነው የጠቀሱትም። የቦይንግ ድርጅት ለቪአይፒ አገልግሎት የሚሰጡ አውሮፕላኖችን የሚያመርት ቢሆንም ይህንን ጠቅላይ ሚኒስትር አብይ አህመድ የገዙትን አይነት ምርት ግን ካቆመ ቆይቷል ብሏል። ይህ የተገዛው አውሮፕላን በካናዳ የድለላ ኩባንያ በኩል ከአንድ ቻይናዊ ባለሀብት ስለሆነ ዋጋውም 80 ሚሊዮን ዶላር ሆኗል ሲሉም ጨምሯል። ጠቅላይ ሚኒስትሩ የገዙት የቪአይፒ አውሮፕላን ንብረትነቱ የኢትዮጵያ አየር መንገድ እንዳይሆንና የአየር መንገዱን አረንጓዴ፣ ቢጫ፣ ቀይ አርማ እንዳይቀባባቸው አዟል ነው የተባለውም። ይህ የቪአይፒ አውሮፕላን እንዲገዛላቸው ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ አየር መንገዱ ጥያቄ አቅርቦ እንደነበር ያስታወሱት ምንጮቹ፣ ይሁን እንጂ በድህነት ውስጥ በሚኖርባት ሀገር ላይ እንዲህ ያለ ነገር አያስፈልግም ብለው በመመለሳቸው ሳይገዛ መቅረቱንና አጀንዳው በድጋሚ የተነሳው በአቶ ኃይለማርያም ደሳለኝ ዘመንም ይህንን ጥያቄ ያቀረበው የኢትዮጵያ አየር መንገድ ሲሆን እርሳቸውም ጥያቄውን ሳይቀበሉ መቅረታቸው ታውቋል። ጠቅላይ ሚኒስትር አብይ አህመድ ግን ይህ ጉዳይ እንዲፈጸምላቸው በማዘዛቸው ተገዝቶላቸዋል ሲሉም ገልጸዋል። የቪአይፒ አውሮፕላን በመግዛት አብይ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ውስጥ የመጀመሪያው ናቸው። አብዛኛዎቹ የአካባቢው ሀገራት ዓለም አቀፍ በረራ የሚያደርጉትም ተከራይተውና ተጃምለው ሲሆን ብዙ ጊዜ ተስተውለዋል። የኬንያው ፕሬዝዳንት ባሳለፍነው ዓመት ወደ አሜሪካ ላደረጉት በረራ ከተባበሩት አረብ ኤሚሬቶች ለተከራዩት አውሮፕላን የሀገሪቱ ግብር ከፋዮች ገንዘብን ያለ አግባብ አውጥተዋል ተብለው ለቀረበላቸው ህዝባዊ አቤቱታ ይቅርታ መጠየቃቸው ይታወሳል። ፕሬዝዳንት ሩቶ በኬንያና በሀገራቸው የኬንያ አየር መንገድ አውሮፕላን ዓለም አቀፍ በረራዎችን የሚያደርጉ ሲሆን የኤርትራ ፕሬዝዳንት ደግሞ ከሌሎች ሀገራት ጋር ተዳብሎ በመጓዝ ይታወቃሉ። ከጠቅላይ ሚኒስትር አብይ አህመድ ጋር መልካም ግንኙነት በነበራቸው ወቅትም በኢትዮጵያ አየር መንገድ በጋራ ወደ መካከለኛው ምስራቅና ቻይናም በአንድ አውሮፕላን ይበሩ የነበረ ሲሆን በመሰል ዓለም አቀፍ ስብሰባዎች ላይ ሲታደሙ ደግሞ የጋባዥ ሀገራት አውሮፕላን ይላክላቸው ዘንድም ይጠይቃሉ። የሶማሊያና የደቡብ ሱዳን ፕሬዝዳንት የሚበሩትም በተመሳሳይ ከግል አቅራቢዎች በሚከራዩት አውሮፕላን ሲሆን የጅቡቲው ፕሬዝዳንት ደግሞ ሬውሲ ኤርላይንስ በተሰኘው የመንግስት አውሮፕላን ከሀገር ውጭ ይበራሉ። እናም ጠቅላይ ሚኒስትር አብይ የግል መኖሪያቸውን በ80 ሚሊዮን ዶላር በመግዛት ከምስራቅ አፍሪካ ብቸኛ መኖሪያቸውንም በ10 ቢሊዮን ዶላር በመገንባት ከአፍሪካ አንደኛ ሆነዋል። በኦሮሚያ መጋቢት 4ን ለማድመቅ ሰልፍ ባልወጡና ሱቅ ዘግተው በነበሩ ሰዎች ላይ ቅጣት መጣሉ ተነገረ። በአመዛኙ በግዳጅ በተካሄደው የድጋፍ ሰልፍ ላይ በከተሞች እስከ 6 ሰዓት ድረስ ሱቅ እንዳይከፈት ተደርጎ እንደነበረም የቀድሞ የመንግስት ባለስልጣናት ተናግረዋል። ትግራይን ወደ ኋላ ለብዙ ዓመታት የመለሰው አማራ ክልልን ወደ ለየለት ጦርነት ያስገባው የደቡብና የሲዳማ ክልሎችን የመንግስት ሰራተኞችና ባለሙያዎችንም ደሞዝ ከልክሎ ኢኮኖሚያዊና ማህበራዊ ቀውስን ያዋለደው አፋርና ሶማሌ ክልልን ለደም አፋሳሽ ግጭት ዳርጎ ውጥረት ውስጥ የከተተው የብልጽግናው መንግስት ወደ ስልጣን የመጣበት 7ኛ ዓመት ለ6 ዓመታት ሙሉ በጦርነት በታመሰው ኦሮሚያ ደጋፊዎች ናችሁና ተሰለፉ ሲሉ ውለዋል። ስለ ጉዳዩ አስተያየታቸውን የጻፉት የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ ከበርካታ አካባቢዎች መረጃ ማሰባሰባቸውን ገልጸው በከተሞች እስከ 6 ሰዓት ሱቅ የከፈተ የሚቀጣ መሆኑ ታውቋል ብለዋል። የዛሬ 7 ዓመት በሁሉም ኢትዮጵያውያን ለውጡ ተወዳጅ መሆኑን ያስታወሱት አቶ ታዬም 7ኛ ዓመቱ በመላው ኦሮሚያ በግዴታ ሰልፍ ሲደገፍ ውሏል። የብልጽግና ደሴት ነዋሪዎች ከቤት ሆነው ሲጨፍሩ ህዝቡ እያለቀሰና እያዘነ ከኋላ አጅቧል ያሉት የቀድሞ ባለስልጣን መጠነኛ ሰልፍ በአሶሳና በወላይታ ሶዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል በማለት አቶ ታዬ አክለዋል። የኦሮሚያ ክልል ሀገራዊ የተባለውን አጀንዳ ብቻውን ለምን እንደወሰደ ያጠያይቃል ያሉት አቶ ታዬ ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ይገባል
ይገባ ነበር ብለዋል። እንዳም ሆኖ ይኸው የመጋቢት 7ኛ ዓመት በብዙ ክልሎች ሳይታወስ የቀረ ሲሆን ይህ መንግስት በኦሮሚያ ብቻ ድጋፍ ያለው ለማድረግ የተሞከረበትን ሂደት ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል ሲሉ ገልጸውታል። ኦሮሚያ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚገደድ ከመሆንም በላይ ለብልጽግና ቀልድ በግድ ሲሰለፍ ከርሟል ሲሉም አክለዋል። ከዚህ በተጨማሪም ከመቼውም ጊዜ በላይ በመከራ የተዘፈቀውና የሞተ ዘመዱን እንኳን ለመቅበር የተቸገረውን ኦሮሞን ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድም ህዝቦች ጋር የማካካር ድራማ መሆኑን ግምታቸውን አስቀምጠዋል። ፖለቲካ ቁማር መሆኑን በአደባባይ መናገሩን በማስታወስም ይህ የኦሮሞ ህዝብን አስገድዶ ሰላማዊ ሰልፍ የማስወጣቱ ስልት ከሌሎች ኢትዮጵያውያን ጋር ለማቃቃል በማለም ነው የሚለውን ሚዛን የሚያነሳ ግምት ብለውታል።